ويني ምንድነው? ወጣጣሚ ዝናረኩት አቡሻ ለምን ታስጨንቀኛለህ? ምን ይተፋብህ? ሄሎ የኔ ቆንጆ። ወይ አቡሻ በቃ ጦት ወጣደሩ አባቴ ገደለኝ። ኧረ አንተ ልጅ ስለፈጠረ የሆንከውን ነገር ንገረኝ። ምንድነው የጠፋብህ? ልቤን ነዋ። እንዴ ቆየት አድርገኸው ነው? እኔ ምን አውቃለሁ? ሻው ምንድነው የምላችሁ? ቆይ ምንድነው ጠፋብኝ ያልከው? ልቤ ይደረዛ ሙዛዛ። እኔ ደግሞ ስንቱ ጠፋበት ብዬ ማሰብኝ እና አይተሽዋል? አዎ አይቻለሁ እኮ። የት ነው ያለው? እኔ እሺ አንቺ ጌት አታስብ፣ ደህና ቦታ ነው ያስቀመጥኩት እኮ። ንገሪኛ። ልቤ ላይ። የምርሽ ነው? አይ የምሬን። እጭ አሁንስ ደግሞ ምን ጠፋብህ? ልቤ ውስጥ ነው ስትይ ደግሞ እርግብ ቢብዬ ተሰማ። የምሬን ነው። እና ምን ላድርግልህ? እናት ወይ ይኸውልሽ ያው ተመለስኩኝ። ቤዛ በእናትሽ ያሬድ ጠላኸኝ እንዴ? ቢሆንልኝና ከልቤ ብትወጪ ደስ ይለኝ ነበር፣ ግን አልቻልኩም። ቆይ ይሄን ያህል አስመርሬሃለሁ ማለት ነው? በእናትሽ ተይኝ። እሺ ቆይ አሁን ምን እየተሰማ ነው? ስብራት፣ መናቅ፣ አለመፈለግ፣ በማያውቁት ነገር መወንጀል፣ አፍቅሮ ማጣት፣ ብቻ ብዙ የሚደብሩ ነገሮች። ያሬድ እኔ እኮ ሁሉንም ነገር ያደረኩት ወድጄ አይደለም። በእናትሽ እንደሱ አትበይ። ቆይ ማን ነው እኔን በጥፊ እንድትመችኝና ፍቅሬ እንድትገፊ የሚያደርግሽ? ደግሞ እንደዛ የሚያደርግ ማንም እንደሌለ በጣም እርግጠኛ ነኝ። አይደል? ብቻ ሰው አስገድዶኝ እንደማትይ ተስፋ አደርጋለሁ። ልክ ነህ። ማንም አላስገደደኝ። ቤዚ፣ በህይወቴ እንዳንቺ ያፈቅርኩ ሴት ማንም የለችም። ከዚህ በኋላ መቼም ቢሆን አላፈቅርም። የምር ቤዚ፣ በጣም አምኜሽ ነበር። አንቺ ማለት ለኔ በጣም ብዙ ነገር ነበርሽ። ግን አንቺ ተስፋዬን፣ ህልሜን በአንድ ጊዜ አጨለምሽብኝ። ያ በእናትህ እንደዛ አትበል። ባልል ደስ ይለኝ ነበረ፣ ግን ቤዚ በጣም ሰብረሽኛል፣ በጣም ኩርተሽኛል። ባይገርምሽ ቤዚ፣ እዚህ ትምህርት ቤት ለመማር ከምመጣበት ቀን ይልቅ አንቺን ለማየት የምመጣበት ቀን ይበልጣል። በእናትህ ያሬድ እንደዚህ እያልክ ጸጸቴን አታብዛው። ምንም ባልሽ ደስ ይለኝ ነበረ፣ ግን ቤዚ በቃ ሁሉ ነገር ተደበላለቀብኝ። ነገሮች ሁሉ አስጠሉኝ፣ ሰለች፣ ሰው ሁሉ አስጠላኝ። በቃ ለዛ ነው ዝም ብዬ መቀባጠር። ቤዚ ወያያ በቃ በእናትሽ ከልቤ ውጭልኝ። በህልሜም በሆነ የሚመጣሽ ታሰቀኝ። ቆይ ያሬድ እንደዚህ መሆኑ ጠልቼ ነው እንደሚመስል አላውቅም፣ ግን በቃ እየመጣሽ ታሰቀኝ። ቁስሌን አታድሚ። ወደ ሌላው ቪዲዮ ከመውሰዴ በፊት መጀመሪያ ሰላምታ ላቀርብላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት አፍላ ፍቅር ክፍል 22ን ሲሆን እንግዲህ በመጀመሪያ ላይ ያሳየኋችሁ አቡሻና ሄለን ናቸው ማለት ነው። በመጨረሻ ላይ ደግሞ ያሳየኋችሁ ሁለተኛ ፓርት ላይ ቀጣይ ቤዛንና ያሬድን አምጥቼላችኋለሁ ማለት ነው። እንግዲህ በጸጋ ምክንያት ያሬድና ቤዝዬ እንዴት ተለያዩ ነው ማለት ነው። እስካሁን ድረስ ምንም አይነት መፍትሄ የለም። እንዴት ተለያዩ ነው፣ እየተላቀሱ ነው። እንግዲህ ሰላሙን አምጥቶላቸው እንደሚታረቁ ተስፋ አደርጋለሁ ማለት ነው። አሁን ደግሞ ቀጣይ የማሳያችሁ የቅዱሴንና የቹቻ የተወያዩበትን ቪዲዮ ነው ማለት ነው የማሳያችሁ ሸሃባይቢ። ስለዚህ አሁን ቹቻና ቅዱሴ ምን ተወያይተዋል? ቅዱሴ እንግዲህ የእንትናን ቀስቴን ካልደበደብኩ እያለ ነው። እሷ ደግሞ ተቀስቴ ላይ ውረድና እኔ ሞክረኝ
በቀል ነው አይደል? በትክክል ትሰማኛለህ ቅዱስ? በቀል ከሆነ የምትፈልገው ቀስቴን ሳይሆን እኔን ነው። እሺ መበቀል ያለብህ። ከአንቺ ቴስታ ይልቅ በደንብ የጣፈጠኝ ቀስቴ ቦክስ እናማ እሱን በበቀለው ነገሮች ባላንስ የሚያደርጉ አይመስልሽ? ቅዱስ ነገሮች እዚህ ጋር ቢያበቁ አይሻልም? ምን ነው ባልሽ እንዳይሞት ፈራሽ? እሱ እንደሌላ ወንዶች ወንፊት ልብ እንደሌለው እኮ በደንብ አድርጎ አሳይተዋል። ልብ ያለው ሰውማ ሰውን በድንገት አያጠቅም። እና ባጭሩ ባልሽ ፈሪና ሽንታም ገባሻ? ይኸውልህ አንተ ልጅ አርፈህ ትምህርትን ብትማር ይሻላል። እሺ እንዳልባረር ነው። ይኸውልህ የአንተ ጦስ ለእኛ እንዳይተርፈን ነው። እሺ ነው የምፈራው። ስለ እናንተ አገባኝ። እኔ ግን ብባረር ለእኔ ግልግል። እሺ ቅዱስ ይህንን የበቀል ሀሳብ የምትተው እኔ ምን ባደርግልህ ነው? መደራደሪያ እንዳቀርብ እየጠየቅሽ ካለ ብታቀርብልኝ በጣም ደስ ይለኛል። አንድ የመጀመሪያም የመጨረሻ ምድል ልስጥሽ። ምንድን ነው እሱ? ከዚህ በኋላ እንደ ፍቅረኛ ክስ ታደርጊያለሽ። በተለይ ደግሞ ቀስቴ ባለበት አካባቢ ያን የበቀል ሀሳብ ዋለው ማለት ምን ታስቢያለሽ? ይኸውልህ በበቀል ሀሳብ በደንብ አድርጌ ተስማምቻለሁ። እሺ ተቹቻ የእኔ በቀል እንደ ቀስቴ ቀላል አይሆንም። ያኔ ግን የማታውቃትን ቹቹሻ በደንብ አድርጌ ያሳያለሁ። እስታይ ግን ያን ቀስቴሽ በደንብ አድርገን ተዘጋጅ ተጠብቀኝ ብለዋል። ይኸውልህ ስነ ስርዓት የምትይዝ ይሻላል። እሺ የኔ ቆንጆ ረጋ ብት ያይሻል። ትሰማኛለህ ቅዱስ? ከዚህ በኋላ ተሳስተህ ተሳፈጠኝና ፈረሰኛውን ነው የምልህ ማለት ነው። ያንተ ነገር ያበቃለታል። እሺ ጀዝባ አማኞቹ አንቺን ቀስቴ አንድ ያርጌ ማቃጠላችሁ ሀባይቢ እንግዲህ የነበረንን ቆይታ እስካሁን ድረስ ትወዱታላችሁ ተስፋ አደርጋለሁ። በነገራችን ላይ ስሬት ሰው ወዳለሁ። በቃ ቅዱሴ በጣም ይመቸኛል ማለት በቃ ላመነበት ነገርና አደርጋለሁ ያለውን ነገር ብግር አይልም። በቃ መሆንም ያለበት እንደዛ ነው። እንደ ልጅ መገለጫው ትላላችሁ፣ በቃ ትጠላላችሁ። ስሬስነታ አንድ ጊዜ በስሬስ ሙድ ያጋጫቸው ጊዜ ማለት ነው ልካቸው ነው የሚገቡት እያንዳንዳቸው ማለት ነው። ያው እንግዲህ የተመቸችው ግን ፊዮሪ ናት። ጸባዩን ያሳመረላት በቃ ያለችውን የሚያደርገው እሱ ያለውን ትቶ እሷ ያለችውን የሚያደርገው ለፊዮሪ ብቻ ነው እስካየሁት ድረስ ማለት ነው። አይበገሬነቱን የተወው ለፊዮሪ ሲል ብቻ ነው። እንግዲህ መጨረሻውን የፊዮሪና የቅዱሴን የምናየው ይሆናል ማለት ነው። እኔ ግን የሆነ ነገር ጠርጥር ያለው ማለት ነው። ከመጨረሻውን ለማየት ያብቃን እንጂ ማለት ነው። እና ለማንኛውም ሀባይቢ ለቤት አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ፣ አግዙኝ ማለት ነው። በተረፈ እኔ እንደስከዛሬው ጸጋ ለምን ከፊልም አትወጣም፣ ጸጋ ለምን አታወጧትም፣ ጸጋ ለምን አታባሯትም አላለም። በቃ የፊልሙ ንግስት ናት እሷ። ምክንያቱም ይሄን ሁላ ሰው በቃ እያሽከረከረች ያለችው እሷ ናት። አሁን ማን ተጠሪ ያለ ከዛ ከፊልም ውስጥ? ሁላቸውም አልቃሻ ናቸው። ሁላቸውም በአቋማቸው የሚጸኑ አይደለም። ሁላቸውም አርጉ ያለችውን ነገር አያደርጉም ማለት ያድርጋሉ። አድርጉ ያለቻቸውን ነገር ያኔ ሳያደርጉ አይውሉም አያድሩም ማለት ነው። በቃ ያኔ ስላችሁ በቃ አሸናፊ ናት ስላችሁ ነው። ስለዚህ እኔ ጸጋ ለምን አትወጣም ለምን አትባረርም ማለት በቃ ጸጋ ትኖር። ምክንያቱም እያስጨነቀቻቸው መኖር ትችላለች ማለት ነው። በቃ እና በቃ እሷ በጣም ጎበዝ ናት፣ ትችላለች። እውነት ለመናገር ትችላለች። በቃ ታንበረከካቸዋለች ስላችሁ ነው። ቤዛም ቢሆን አይበገሬ ነበረች። ግን በነገራችን ላይ ቤዛ አይበገሬነት የላትም። የሆነ የዋህ ነገር አለ። ለማንኛውም ሰው አይደለም እንደዛች ፌሮ አይነት ሴትዮ አግኝቷት ይቅርና ጸጋ የምትባል እሷ ለማንኛውም ሰው የሆነ የዋህ ነገር ናት ማለት ነው። ስለዚህ ግን ቹቻ አይበገሬነቷ መቼም ለማንኛውም ሰው ግልጽ ነው። እሷ ግን አንበርክካታለች ጸጋ ማለት ነው። ከለቀቅሽ ልቀቂኝ አለዛ ሌላውን ቦምብ ነው ማፈንደው ስትላት የምታደርገው ጥፍት ነው የሚላት ስላችሁ ነው። እና ለማንኛውም
ፊዮሪም እንደዛ አትበገሬ ናት። አሁንም ግን ቢሆንም አልተበገረችላትም ፊዮሪ ማለት ነው። ፊዮሪ በጣም ጎበዝ ናት፣ በአቋሟ የጸናች ማለት ነው። ማንም ቢመጣ ከሀቅ ጎን እንጂ ማትነቃነቅ። አይ ፊዮሪን እንደኔ የሚወዳት ሰው ካለ ግን እድለኛ ናት ማለት ነው። ለማንኛውም እኔ በጣም ነው የምትመቸኝ። ቀጣይ ይዤላችሁ የምመጣው ቪዲዮ ክፍል 23 ላይ ከዚህ በበለጥና በምትወዱት ሁኔታ ይሆናል ማለት ነው። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ሼር ማድረግ ብቻ ነው። እስከዛው ድረስ ሰላሙ አሌይኩም። ባይ ባይ ሀባይቢ